ሰላም ሰላም ክቡራትና ክቡራን ውድ ቻናሌ ቤተሰቦች እንዴት ከረማችሁልኝ? ያው እንግዲህ ከትንሽ ቆይታ በኋላ ተመልሼ መጥቻለሁ። ዛሬ የመጣሁበት አጀንዳዎች እንግዲህ አንዳንድ ሰዎች በስልክም ሆነ በቻናላቸው ላይ የሆነ ሀሳብ እየደወሉ እየሰጡኝ ነበር። ይህ ሀሳብ ምንድነው? በሄሉና በያቡ መካከል የተፈጠሩ ነገሮች ያው እናንተ ምን እንደሆኑ ታውቁት ነበረ። ያው በዛ ላይ ከሄሉ ጋር በተለያዩበት ሰዓት እኔ ያው የወደቁትን ሰዎች ወይም ደግሞ ትንሽ ፌቨር የተሰራባችሁን ሰዎች ለምን እንደዚህ ያደረጋችሁ ደካማ የሰውን ደካማ ጎን እየተጠቀሙ መጥፎ ነገር የሚሰሩትን ሰዎች ዋይኖት ለምን እንዲያረጋችሁ ብዬ ምናምን ነገር አንዳንድ አስተያየቶችን እሰጣለሁ። በዛ መንገድ ነው በሄሉና በያቡ መካከል የነበሩ ነገሮችን ሳይድ ሳሊዝ ባላንስ በሆነ መንገድ ያቡ ላይ ማስተያየት ሰጥ የነበረው ሄሉንም ደግሞ ሳግዛት የቆየሁት ብዬ ነው ሀሳብ እንትን ብለው እና ምንድነው በዚህ ሰዓት ላይ እኔ ወገንተኛ ሆኜ ወይም ደግሞ ያቡን በጣም ተጽዕኖ እንዳደረኩበትና ለሄሉ ሳይድ ይዤ የተለያዩ ነገሮችን እያደረኩ እንደሆነ ነው አንዳንድ ሰዎች በጣም ደውለው መጥፎ አስተያየትም ሲሰጡ የነበሩት ማለት ነው። እና ይህ መጥፎ አስተያየት ደግሞ ምንድነው አንተ በጣም እሱ ላይ ሳይድ ይዘ መጥፎ ነገሮችን እያረክበት ነው ልጁ አሁን ላይ ከሚዲያ የወጣው ብላችሁ አንዳንድ ሰዎች በስልክም ደውላችሁ እንደገና ደግሞ በሜሴጅ የተለያዩ ነገሮችን ስጽፉ ነበረ። እኔ ሳይድ ያስኩበት ነገር አንድም ነገር የለም። ምክንያቱም እሱ ከሄሉ ጋር ባለበት ሰዓት ምን አድርጎ እንደሄደ ሁላችሁም የምታውቁት ነገር ነው። በራሱ ቻናል ላይ ሲሰራ የነበረውን ነገር ታውቁታላችሁ። ሄሉ በራሱ ሀሳብ ላይ ስትሰራ የነበረውን ነገር ታውቃላችሁ። እና ሄሉም በራሷ እንትን ላይ የተለያዩ ነገሮችን እየሰራች ለጊዜው ስትሰራ የነበረውን ነገር እናውቃለን፣ ናቲ ከመምጣቱ በፊት ማለት ነው። እና በዛን ሰዓት ላይ እንደውም ሄሉ ላይ ተጽዕኖ አድርጎ ሲሰሩ የነበሩት ልዩ እህትየውና ያቡ ነበሩ። እና በዛን ሰዓት ደግሞ እኔ ልክ አይደለም አካሄዳችሁ፣ የሄዳችሁበት የመጣህበትን መንገድ ልክ አይደለም፣ የሄድክበትን መንገድ ልክ አይደለም እያልኩ ነበረ ለያቡ አስተያየት ስሰጥ የነበረው ማለት ነው። አሁን እነዛ ነገሮች ሁሉ ተከስተው ካለፉ በኋላ ሄሉ ከናቲ ጋር ሌላ ነገር ውስጥ ገባች። ማለት የበፊት ጓደኛዋ ነው። በዛ ውስጥ የራሷን መንገድ ቀጠለች፣ መብቷ ነው። እሱ ማንንም የሚመለከት ነገር የለም። የራሷን መብት መቀጠል ትችላለች። ነገር ግን አሁን እሷ ከመጣች በኋላ ደግሞ እሱ ድራሹ ጠፋ። ያ ማለት ነው በራሱ ቻናል ሰርቶ አያውቅም። አሁን ይሄ ነገር ሲከሰት በቃ አንተነ የሱ መጥፋት እሷ ካደረገችበት ነገር ተደምሮ አንተም ተጽዕኖ ስታደርግበት ነበር። እንዴት በወንድ ልጅ እንዴት አደርጋለህ ምናምን እያላችሁ በስልክ እየደወለ የምትደውሉ ሰዎች አላችሁ። ሜሴጅ እየጻፋችሁ ስልኬን ከየት እንደምታገኙ ማላቀም ሜሴጅ እየጻፋችሁ ዋይኖት ለምንድን ነው ልጁን ይሄን ያህል በደልስ የምትበድለው አንተ ነገ እንትን የምትልበትን ታውቃለህ እያላችሁ ብዙ ነገር ስትጽፉ ነበር። ልነግራችሁ የምፈልገው ነገር ያ የራሱ ስራ ነው። የመጀመሪያው ነገር ያስጠፋው የራሱ ስራ ነው። ምክንያቱም ሊቀጥል የሚችለው በእሷ መስመር ውስጥ ነበር የመጣውም። ከዛ አሁን እሷ ከናቲ ጋር ስትጀምር እሱ ሎጂኩ ጠፋበት ወጣ። እሷ ደግሞ መፍቷ ነው። ሲቀጥል ደግሞ እዚህ ጋር ማንም ሰው ሪሌሽን ነበራቸው፣ ግንኙነት ነበራቸው። አሁን እሱ ትቷት ከሄደ በኋላ እናንተ መልሳችሁ እኔ ጋር ነው ጥያቄውን ያመጣችሁት። እኔ ደግሞ ምንም ያልኩት ነገር የለም። ኦሬዲ ሪያክት ማድረገው ደግሞ በሄሉና በያብ ብቻ አይደለም። የተለያዩ ቪዲዮዎችን ይዤ ትንተና ሰጥበታለሁ። የተለያዩ ቪዲዮዎችን ይዤ አንዳንድ ማድረግ የታየኝን እይታ ለፎሎወሮቼ ሰብስክራይብ ለሚያደርጉኝ ውድ ቤተሰቦቼ የተለያዩ ነገሮችን ይዤላቸው እመጣለሁ። አዳዲስ ነገር እንጂ ያብ ላይ ብቻና ሄሉ ላይ የምሰራው ነገር ምንም ነገር የለም። ኮንቴንት የሚይዘው የተለያዩ ነገሮች ላይ ነው። ስለዚህ እኔ ለያብ የሆነ መጥፎ ነገር እንዳለኝ አድርጋችሁ እኔ ለሄሉ ወግኜ የሆነ ነገር እንዳደረኩ ኢቭን አንዳንዶቹ ደግሞ የሚላሉ ገንዘብ ተከፍሎ ነው ምናምን ነገር የምትሉት ነገር አለ። ሲጀመር ከሄሉ ጋርም አንድ ቀንም ቁጭ ብለን ሼይ እንኳን ያልንበትም የተደዋወልንበትም ሰዓት የለም። የሚገርመው ነገር ማለት ነው የመጀመሪያው እንትና ያብ ማንም ሰው የጣሉትን እቃ አንስቶ ሲጠቀምበት አይወዱም። ማንም ሰው አይወድም። እኔ የሆነ እቃ አንስቼ ከቤት ውስጥ አውጥቼ ወርውሬ የሆነ ሰው አሳምሮ ሲጠቀምበት ሳይ ያናደኛል።
ስለዚህ አሁን እሱ ናቲ ከመጣ በኋላ ጠፋ። ለዛ መጥፋት ተጠያቂ እኔን ነው የምታረጉት። ስለዚህ ያጠፋ አንደኛ የመጀመሪያ የራሱ ስራ ነው። ከዚህ በኋላ እንዴት ነው የሚሄደው? እሷ እንደዚህ አይነት ላይፍ ውስጥ ገብታለች። እንደገና ደግሞ እንደዚህ እንደ ውድድርም አድርጎ እሷ የምትሰራውን ስራ ወደዚያ አምጥቶ ቀየር አድርጎ የሚሰራበትም ነገር የለም። ስለዚህ የአንዳንድ ሰዎች እይታችሁ ይገርመኛል። ገብታችሁ ኮሜንት ላይ ራሱ አንዳንዶቹ የምጽፉት ነገር በቃ ማለት የሚገርመኝ ነገር ነው። ምክንያቱም እዚህ ጋር ቢያንስ የተነሳንበትን ቪዲዮ መስራት ስንጀምር ከምን እንደተነሳን አድርጋችሁ አስቡ። ላይፏ ነው፣ እሷ መቀጠል ትችላለች። በቃ መብቷ ነው። ናቲ እንትና ያብን አይደለም ናቲን አይደለም የፈለገውን ወንድ ነገ ቪዲዮ እንትን ላይፏ ውስጥ አስገብታ ህይወቷን መቀጠል ትችላለች። ከዛ እኔ ደግሞ እሷም የሆነ መጥፎ ነገር ካየውባትና የሆነ መስመር ስትካየው እሷንም መናገር ያለብኝን ነገር እናገራለሁ። እንኳን ያብን እኮ አይደለም አሁን ነሲፉ ፋንታውን ትላልቅ እንትኖች እኮ ሪያክት እየተደረገባቸው ነው። ለምንድን ነው ያብን እናንተ እንደ ትልቅ ነገር አድርጋችሁ የምታዩት? እንደ ትልቅ ኢንፍሉዌንሰር አድርጋችሁ የምታዩት ሰዎች አሉ። ገና በ20 ሺህ ሰብስክራይበር ወይም ደግሞ ከዚህ በፊት ሚዲያ ላይ ሰርቶ ምንም የማያውቅ ልጅ ልክ ትልቅ ሰው በቃ እንደወረደ እንደጠፋ አድርጋችሁ ሰውን መከራ የምታሳዩ ሰዎች አላችሁ። እኔ ልጁ ስራውን መስራት ይችላል፣ መብቱ ነው። ከያብ ጋር ልክ የተለየ ሳይድ ይዤ ወይም ደግሞ የግል ምንም አይነት ግንኙነት የለንም። ከያብም ጋር በምንም ታምር ተገናኝተንም በምንም ነገር ቁጭ ብለን የሚያወራንበት ጊዜ የለም። በስልክ የሚያወራንበት ጊዜ የለም። ስለዚህ እኔ ከያብ ጋር የተለየ የግል ጸብም ምንም ነገር የለኝም። እንትን የምትሉ ሰዎች ማለት ነው ይሄ እንደ ሳይድ አድርጋችሁ እሱ ላይ የሆነ መጥፎ ነገር እያረኩበት እሷ ልካኝ የሆነ ነገር እያደረግኩ አድርጋችሁ እሱ የጠፋበት ምክንያት የራሱ ነገር አለው። አካሄዱ ነው የተበላሸ አካሄድ ይዞ ጀመረ፣ በተበላሸ መንገድ ጠፍቶ ቀረ። ኦልሬዲ ነገ ልዩን ይዞ ሊመጣ ይችላል። አይዶን ነው አላውቅም። ምክንያቱም ይሄ እንደውም አጋጣሚ ለሱ ጥሩ ገጠመኝ ነው። ምክንያቱም ናቲ ባይመጣም ኑሮ ያብ ከተወሰኑ ጊዜያቶች በኋላ እንትናን ልዩን ይዟት መምጣቱ አይቀርም ነበር። ወይ ልዩን ይዟት ይመጣል ወይ ደግሞ የሆነች ቺክ ምናምን ይዞ መጥቶ እንትን ይላል። መብቱ ነው። እሱ ምን የሚመለከተኝ ነገር የለም። ግን ሲመጣ የራሱን መንገድ ይዞ የራሱን እንትን ይዞ ከሰራ መቀጠል ይችላል። ግን በስራው ላይ ክፍተት ካገኘው ይሄ ክፍተት አለ እንዲህ እላለሁ። ምክንያቱም እኔ ሪያክት ነው ማድረገው። እሷም ላይ እንዲህ አይነት ነገር ካለ የሆነ ነገር ገብቼ እንዲህ እያደረግሽ ነው፣ በዚህ መንገድ እየሰራሽ ነው፣ ተመልሽ ይላሉ እንጂ በራሱ ድክመት የወደቀ ሰው በራሱ ድክመት ራሱን ያገለለ ሰው ያፌት ለዚህ ነገር ተጠያቂ ነህ ብላችሁ እንደዚህ አይነት ነገር ሀሳብ እያነሳችሁ እኔ ላይ የምትጨውብኝ ሰዎች ማለት ነው። እኔ አይመለከተኝም። ከያብ ጋር የግል ጸብ ምንም ነገር የለንም። ተገናኝተንም አናቅም። ከሄሉም ጋር ምንም አይነት ግንኙነት የለንም። ማቃት እሷንም በሚዲያ ነው። እሷ የምታቀኝ እንደዚህ በእነሱ ቪዲዮ መስራት ከጀመርኩ በኋላ ነው እንጂ የምታቀኝ በምንም ታምር እኔም እሱም ተገናኝተን አናቅም። ስለዚህ እንደ ግል ጸብ አድርጋችሁ እንደ ግል ሳይድ የአንተ ተጽዕኖ ነው አንደኛ በሌላኛውም ጎን ልጁ እንዲጠፋ ያደረገው። እኔ ጋር ምንም ነገር የለም። ስራውን መስራት ይችላል፣ መብቱ ነው። ሲሰራ በሚሰራው ነገር ጥሩ ሲሰራ እዚህ ጋር ጥሩ ነው፣ በዚሁ ቀጥል እለዋለሁ። መጥፎ ነገር ደግሞ ሲሰራ ካየሁት እጨፈጭፈዋለሁ። እንደተለመደው ይጨፈጭፋል። ስለዚህ እኔን በሌላ ሚዲያ እየገባችሁ የምጨፈጭፉ ሰዎች ያላችሁ አይደል እንዴ? በእርግጥ እናንተ ላይ ሀሳብ ይዤ እመጣለሁ የሆነ ቀን ማለት ነው። ይሄ ዝም ብላችሁ በኮሜንትም እየገባችሁ እንደገና ስሜንም እያነሳችሁ በራሳችሁ ቤት መብታችሁ ነው አስተያየት መስጠት። ግን ይሄ መብት ላይ እየመጣችሁ የምትጋፉት ነገር አለ። አላስፈላጊ ቃላቶችን የምትሰነዝሩ እህቶች ወንድሞችም አላችሁ። በእናንተ የሆነ ቀን ሀሳብ ይዤ እመጣለሁ። ግን አሁን እናንተ የሄሉ የያብ መጥፋት ብቻ ሳይሆን የሄሉ ይህን የመሰለ ፍቅር ውስጥ ወይም ደግሞ ይህን የመሰለ ላይፍ ውስጥ መግባቷ ያሳሰባችሁ ይመስለኛል ፋሚሊ። እና እንደዚህ የተናደዳችሁ በእሷ ላይፍ የተናደዳችሁ የተበሳጫችሁ ሰዎች ካሜራማን ውሃ ጠጡ ነው ያለው። የእሷ ላይፍ አሁን ይሄን አሳስቧችሁ እንትን ስትሉ ያላችሁ ላይፎች ሰዎች ላይፏስ በጣም ከእናንተ አልፎ ከያቡ አልፎ እናንተ ላይ እሳት እየጫረ ያለው ማለት ነው። እናንተ ውሃ ጠጡ በደንብ አድርጋችሁ ረጋ ብላችሁ ሰከን ብላችሁ ለምትሰጡትም ማስተያየት ለምትናገሩትም ንግግር በየሰው ቻናል ላይ ሄዳችሁ ምዝበራርቁ ሰዎች ውሃ ጠጡ።
ረጋ ብላችሁ አስቡ። እንደገና ደግሞ ላይፋችሁንም ኑሩ። እንዴ እስከ መቼ ነው እናንተ? እነሱ ኦልሬዲ በነገራችን ላይ በአንዳንድ ሰዎች አላችሁ ላይፋችሁ ቅዝቅዝ ብሎ ላይፋችሁ ሞቶባችሁ ልክ ወጣቶቹ የሆነ ላይፍ ውስጥ ገብተው የሆነ ነገር እንትን ሲሉ ምትረኩ ሰዎች አላችሁ። ልክ ሰው የሆነ ሞቅ ያለ ላይፍ ሲኖር እናንተ የኖራችሁ የሚመስላችሁ እድሜያችሁ ገፋ ያለ ሰዎች አላችሁ። እና ከወጣቱ እድሜ ወጣ በሉና የራስ ካሜራማን እንትን በለ በደንብ አድርገህ አታስቀኝና ምንድነው እድሜያችሁ አልፏል። እድሜያችሁ ካለፈ የወጣቱ ላይፍን ተገን በማድረግ የራሳችሁ የሰውን ላይፍ እየኖራችሁ ያላችሁ ሰዎች አሉ። ከሰው ላይፍ ውጡና የራሳችሁን ላይፍ እንትን በሉ እና በየሰው ቤት እየሄዳችሁ እያንኳኳችሁ ሄለን እንደዚህ ሆና እንደዚህ አድርጋ ምናምን ነገር ከማለት የራሳችሁን ላይፍ ለመኖር ሞክሩ። እና ያብን የምታበረታቱት ከሆነ በጥሩ ነገር አበረታቱት። እንዴት ነው አይዞ ምናምን ማለታችሁ ጥሩ ነው። ይሄ ኢትዮጵያዊነትን የሚገልጽ ነገር ነው። ነገር ግን ለያብ መጥፋት ሄሉንና ያፌትን ተጠያቂ የምታደርጉ ሰዎች እኔን ተጠያቂ አታርጉኝ። የእሱ የመጀመሪያው ደካማነቱና ይዞ የመጣው ስራ አጀንዳው ነው ከራሱ ሚዲያ እንዲጠፋ ያደረገው እንጂ ያፌት አይደለም፣ ወይም ደግሞ ሄሉ አይደለችም። ምን ነው ሄሉ ያኔ ስትጠፋ ለምን ጠፋች ብላችሁ አልጨዋችሁ? ያፌት ነው ተጽዕኖ ያቡ ነው ተጽዕኖ ያደረገባት ብላችሁ ሄዳችሁ ሰዎች ያላችሁ የላችሁ። ስለዚህ ደግሞ ዛሬ እሷ የመጣ የሞቀ ላይፍ መኖር ስትጀምር ጓገጭ ብላችሁ በቃ ብድ ብላ ያቡን ያጠፉት ሄሉና ያፌት ናቸው የምትሉት ሰዎች ከኛ ጋር ምንም የሚያገናኘው ነገር የለም። ከኔ ጋር ምንም ያገናኝ ከእሷ ጋር ግንኙነት ይኖራቸዋል፣ ላይፍ አላቸው። እነሱ ጋር አላውቅም። ነገር ግን ከኔ ጋር ምንም ሳይድ ይዤ የግል እንትን ኖሮኝ ተጽዕኖ ያደረኩበት ነገር የለም። ነገ በጥሩ ቪዲዮ ከመጣ ይሄ ልጅ አሪፍ እየሄደ ነው፣ በቃ በርታ፣ እዚህ ጋር የሰራው ነገር እንዲህ ነው፣ እኝን ክፍተቶች ሸፍን፣ ይሄ በዚህ መንገድ ሂድ ብዬ ያለኝን ነገር እንትን እላለሁ። ከዛ ውጪ እኔ ሳይድ ይዤ ምናምን ነገር ማድረገው ነገር የለም። አንዳንዶቻችሁ ከማሽቃበጥ በሰው ቻናል እየገባችሁ ከምትዘሩ ልጁን አበረታቱት። ይሄ ከመገናኛ እና ከእንትን ስጦታ እየገዛችሁ እንትን ከምትሉት በዚህ ሀሳብ እንደዚህ አድርገህ ሀሳብን ቢውልድ አድርገህ በዚህ መንገድና በሉ ትላልቅ የሆናችሁ ሰዎች እሳት ከምትጭሩ ማለት ነው። ስለዚህ ያብ የጠፋው በራሱ የመጀመሪያው በራሱ ችግር ነው። ሁለተኛ ነገር ደግሞ ምንም ኮንቴንት ስላልነበረው ነው። ኮንቴንቱ ምንድን ነው? ከሄሉ ጋር ሲወጣ ከሄሉ ጋር ይዞ የመጣው እንትን ነው እና ያ ኮንቴንት ደግሞ ተበላሸበት። ምክንያቱም ሄሉ ከባድ የሆነ ላይፍ ውስጥ ገባች። እንዴት ሆኖ ይምጣ? እንዴት ይመርለት? ገብቷቸዋል። ያ ነው የመጀመሪያው እና ሄሉን አስቁሞ ወይም ደግሞ መሀል ገብቶ ኢንተርፌር አድርጎ አሁን ያን የበፊቱን ነገር ልመልስ ቢል የሚታሰብ ነገር አይደለም። ትንሽ ጊዜ አረፍ ብሎ የሆነ ነገር አስቦ ሊመጣ ሊሆን ይችላል። አይዶን ነው አላቅም። ሲመጣም ደግሞ ምናልባት እንዳላችሁት ደግሞ አስተማሪ በሆነ መንገድ ምናምን ለተመልካቾች ምናምን ነገር ትምህርት አዘል ነገር ይዞ ይመጣል። በየመንገዱ ፎልስ የሆነ ፕራንክ የሚሰራ ሰውና ፎልስ ከሆነ ሂስቶሪ ቢውልድ አድርጎ ወደ ቻናል መመስረት ይዞ የመጣ ሰው ምን አይነት ትምህርታዊ ነገር እንጠብቃለን? ትምህርታዊ ነገር ይዞ የመጣ ከሆነ እንጠብቃለን። ነገር ግን እንዲህ ያላችሁ አሁንም ከባለፈው ስህተቶቻችሁ ማትማሩ እነዚህ የተሳሳተ መንገድ እየሄዳችሁ የሰው ላይፍ ውስጥ የምትረብሹ ሰዎች አሁንም ልጁን የማይሆን ነገር ለኦዲየንስ ነስታችሁ እንደገና በተበላሸ መንገድ መጥቶ ሲወድቅ ደግሞ ተጠያቂ የምትሆኑት እናንተ ናቸው። ስለዚህ ያብ አሁን ከኔ እንትን የምለው ነገር በራሴ ቻናል መተ የራስን ስራ መስራት መብት ነው። አይዶን መብት ነው እና ጥሩ ስትሰራ በቃ ጥሩ ነገር ሰርተሃል፣ በርታ፣ በዚሁ ቀጥል ምናምን ነገር እንልሃለን። ከዛ ውጪ እኔ አንተ ላይ ከሄሉ ተለይቶ የሆነ ተጽዕኖ ያደረኩብ ነገር የለም። በሀሳብ ይዘህ የመጣው በሀሳብ ነው የሞገት ነው። አንተ ደግሞ እዛ ጋር ሄሉ ጋር ያለህን ነገር ከሄሉ ጋር ጨርሰ በራስ መንገድ የራስን ቻናል ላይ መጥ የፈለግከውን ነገር መስራት መብት ነው። ግን እኔ ከሄሉ ተለይቶ እንደዚህ ተጽዕኖ አድርጎበታል ያፌት ምናምን ነገርና እኔ አንተ ላይ የግልም ጸብ የለም ምናምን ነገር በራስ መንገድ የፈለግከውን ነገር አምጥተህ መስራት ትችላለህ። ሌሎቹ ግን ኮሜንት ላይ እየመጣችሁ ድግስ የምትደግሱ ሰዎችና የምታስታውቁ ሰዎች በእናንተ ላይ ሰብሰብ ባረጌ የሆኑ ነገሮችን እሰራባቸዋለሁ። እውነቴን ነው የምላችሁ። በጣም የሆነ ነገር እሰራለሁ።
እና ሰብሰብ አድርጌ ጭምቅ አድርጌ እያንዳንድ ስም እየጠራው ማለት ነው። እና አሁን ላይ ግን ያቡ በፈለክበት መንገድ ያብ ስራ በፈለክበት መንገድ ስራ መስራት ትችላለህ። እኔ አይመለከተኝም። መጥፎ ስትሰራ ቅጥቅጥ ትደረጋለህ። ደህና ስትሰራ በርታ ፑሽ እናደርግሃለን። ሄሉን ያው በራሷ ላይፍ የምትሰራውን እየሰራች ነው። ስትሰራ አፕሪሽት እናረጋታለን። እሷም አይሁን ነገር ከሰራች ደግሞ በቃ ተመለሺ፣ በዚህ መንገድ ሂጂ ምናምን ነገር ትባላለች። ግን እስካሁን ስህተት ስትሰራ እኔ በራሴ ያየሁት ነገር የለም። ላይፏ ነው። በላይፏ ውስጥ የፈለገችውን ነገር መቀጠል፣ ማስተዋወቅ፣ ለሰው ለኦዲየንሱ የፈለገችውን ነገር ይዛ መምጣት ትችላለች። አይመለከተኝም። ስህተት ስትሰራ ግን ተመለሺ እንላታለን። ልክ እንዳንተ ማለት ነው። ስለዚህ ጠፍተህብናል። እኔ ራሱ አሁን እየናፈቀኝ ነው። ምክንያቱም የአንተ አይዲያዎች ላይ በጣም ዲያሎግ የሚደረጉት ሰዎች ከተለያዩ ቦታ ኮሜንት እየመጣ ዲያሎግ ማደርጋቸው ነገሮች ደስ ይሉኝ ነበረ እና ትምህርት አዘሉን እንቶ እና እነት እያዛለችም አበረታተው በዛ ጠፍተዋል። የት እንዳሉ ባናቅም እና ከኔ ጋር ምንም ጸብ የለም። በራስ መንገድ መምጣት ትችላለህ። በራስ መንገድ ስትመጣ ግን ሰውን በማይነካ መንገድ የራስን እንትን ሎጂክ ይዘ የራስህን ሀሳብ ይዘ በራስህ መንገድ ብዙ ነገሮችን ይዘ መምጣት ትችላለህ። ከዛ ውጪ እኔ አንተ እንድትወድቅ አፈር እንድትበላ ሜዳ እንድትቀር ያረኩት ነገር አንድም የለም። አንተ ላይ ብቻ አይደለም የምሰራው፣ አስፈላጊ ከሆነ እንደ ሰይፉ ፋንታሁን ላይ እንሰራለን ብዬ ነው የማስበው ማለት ነው። ክቡራትና ክቡራን ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሚቀጥሉት ሀሳቦች እስከምንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ለቻናሉ አዲስ የሆናችሁ ፋሚሊዎች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። በሚቀጥሉት ቪዲዮ እስከምንገናኝ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።